ምን ያክል ጠንካራ ሴት እንደሆነች እንዴ! ይሄን ያህል ጊዜ ሲያሰቃያት ውበቷ እንኳን አልጠፋም። እስካሁን ድረስ ቆንጆ ናት። ሞጌ ውበት እኮ ውስጣዊ ነው፣ ከፈጣሪ የሚሰጥ ትልቅ ጸጋ። ደግሞ አንዳንዴ ውበት ዝም ብሎም አይመጣም፣ አንዳንዴ ደግሞ ዝም ብሎም አይጠፋም። እኔ የምልህ ግን ስሟን አላስተዋወቅም እንዴ? ሰገን ነው የምትባለው። እንዴ ማንሽ ምን ፈልገሽ? እባክሽን የሚበላ ነገር ስጪኝ እባክሽ፣ በጣም ርቦኛል። እንዴ አንቺ ማንሽ ምን ፈልገሽ መጣሽ? እኔ ሰገን ነኝ፣ እዛ ቤት ታስሬ የነበርኩት ልጅ። የጠፋሽው? አዎ እባክሽን የሚበላ ነገር ስጪኝ፣ በጣም ርቦኛል እባክሽን። ቆይ እኔ አልገባኝም፣ ለምን ተመልሰሽ መጣሽ? እንዲገልሽ ፈልገሽ ነው? እባክሽን በዚህ በኩል ስሄድ ማንም ሰው የሚያቀኝ ሰው የለም። በዚህ በኩል ስመለስ ደግሞ ቤቱን አስታወስኩት እና ተመልሼ መጣሁ። በጣም ርቦኛል፣ እባክሽን ስጪኝ እባክሽ። ይኸውልሽ ሰገን፣ አሁን አክሊሉ ሳይመጣ ከዚህ ግቢ ውጪ እባክሽ፣ ውጪ እባክሽን። እሺ እወጣለሁ፣ ግን የሚበላ ነገር ስጪኝ፣ በጣም ርቦኛል እባክሽ። ለምን መርዞ ግን በምን ቀን ብትረገው ነው ማለት ነው ከዚህ ደላላ ስራ ይሆን? ደላላ የሆንከው የምር መስኪንነት እንዳሳዘንከኝ። ዝናን ተላቀቁ ብለህ ገና እንደው ቂጥህ ቁጭ ሳይል እንደው ሳትቀመጥ እንደው አረፍ ሳትል እንደው አምጥቶ ሌላ ጭራሽ አይን ሁለቀን በየቀኑ የምታየው ሰው የሚያጋጭ ሰው ያገኝ። ምስኪን ነፍሴ ማር ብለናል። ኤኒዌይስ አይዞህ፣ ምንም ያለ ነው ያጋጥማል። እንግዲህ ግንባር ክን ተብለህ በመውደቅ እኛም ማዝነናል። እንግዲህ አንድ ቀን ደግሞ ሰባተኛ ሰማይ መላክ አይቀርም። ግን ምንም ማድረግ አይቻልም። መቻል ነው እድልህን አውቀዋለሁ ብለሃል ራስህ። ተንከራተና ነው ያለ። እንግዲህ ተንከራተ መሄድ ነው። አይዞን። እንግዲህ በባለፈው ክፍል እንዳያችሁት እንትና የማነው ስሟ የሰገን መጨረሻዋ ምን ይሆን ብለን ፈርተን ነበረ። እነ መድብል ቤታቸው ገብተው ነበረ። እንግዲህ ቤታቸው ሲገቡ እውነት ሰውየው ቆቅ ነው የሆነ የተረገመ ነው። ይደርስባቸው ይሆን ወይስ ያመልጡ ይሆን? ሰነዱን ይዘው ይወጡ ይሆን ወይስ ምናምን የሚለውን ነበረ እንግዲህ በዚህ ፓርት ልናየ የነበረው። እንግዲህ ሰነዱ ቢቀርም ከቁስ ይልቅ የሰው ልጅ ይበልጣል በሚለው ልጅቷ ከቤት አምልጣለች ማለት ነው። ከቤት ወጥታለች ማለት ነው። እንግዲህ ልጅቷ ከቤት እንደወጣች ሰነድ አምጪ አለበለዚያ እገልሻለሁ ምናምን ሲላት ማነው ስሙ ሞገስ እኔ አላቅም፣ ያኖርኩበትን አላስታውሰውም፣ የት እንዳስቀመጥኩት አላስታውሰውም። ምክንያቱም በሷም አይፈረድ ጭራሽ ማስታወስ ግዴታም የለባትም። ለ10 አመት እዛ ቤት ተቀመጠች ማለት በጣም ከባድ ነገር ነው። ፀሐይ ማየት አታውቅም፣ ምንም አየር ማየት አታውቅም። ኢቭን ደህና መኝታ ላይ ራሱ አተኛም። ስማም እንዴት እንደሚያሰቃያት ሰውየው። እንግዲህ ሲገቡ ያገኟት እንደተዘረረች ነበር። ልክ ሬሳ መስላ ነበር የተኛችው። ገሏት ነው ወይ ምናምን ብሎ ፈርቶ ነበረ ሞገስ ማለት ነው። እንግዲህ ሲቀሰቅሳት ደንግጣ ተነስታ የት ነው እንትኑ ምናምን ሲላት አላቅም ምን ያስቀምጥኩበትን ብላ ገግማለች ማለት ነው። እንግዲህ እሷ ወጥታለች። አሁን ያዛት ወይ በኢየሱስ እሱ በአንድ በር ነው ይሄኛው በአንድ በር። ነፍሳችን ጭንቅ አለች እኮ እኛ ተመልካቾቹ እንዴ አሁን አገኛት በሚለው እና እንግዲህ አመልጣለች። እስከ መጨረሻውም ታምልጥ። ያው እንግዲህ ሰውየው ተናዷል። ለራሱ የሆኑ ሰዎችን እንግዲህ እየደወለ እየጠየቀ ነበረ። በያለችበት ሄዳችሁ አምጡልን፣ ፈልጉልኝ ምናምን እያለ ነበረ እና ሰዎቹም ሲደውሉለት ሳታገኟት እንዳትደውሉልኝ፣ ምን ላደርግላችሁ ነው የምትደውሉልኝ? ፎቶ አለኛ ሰው ስለሆኑ በሙሉ አሰራጩ ፎቶዋን ስጡ እያለ ነበረ ማለት ነው። ፎቶዋን እንግዲህ እንዲሰጡ አድርጓል። እሷም እየተፈለገች ነው። አታውቅም። ያው እርግጥ እሷም ማደሪያ መዋያም የላት፣ ጫማ ራሱ የእግዚአብሔር ጫማ የላትም። ሰውየውም እንግዲህ ካገኘሁሽ እናቴ ትሞት አልገልሽ
አልምርሽም፣ ይሄ የመጨረሻ እንትንሽ ነው፣ ግንባርሽን ብዬ በገልሽ ማንም ጠያቂ የለኝም፣ ምክንያቱም አንቺ የሞትሽ ሰው ነሽ እያላት ነበረ። ልጅቷ እንግዲህ ምስኪን በጎዳና ላይ ስትሄድ መድብልን አይታው ነበረ። መድብልን እንግዲህ ማን እንደሆነ በእርግጥ ማስታወስ አልችልም። እሱም ቢሆን በእርግጥ እሱ ሊያስታውሳት ይችል ነበረ። ልክ ልጠራው ብላ ምናምን ተላለፈችው። በቃ ደብሯት ተመለሰች ማለት ነው። ምክንያቱም በቃ የሆነ በቃ ፈርታ ያው ሰው ስለማታምን ይመስለኛል እንግዲህ ተመለሰች ማለት ነው። እንግዲህ ስትመለስ ያው መድብልም ቢሆን ስልክ ተደውሎ የጠፋ ሰው ስራ አግኝቼልሃለሁ፣ የጠፋ ሰው ፈልግ ከነ እንትና ሰዎች ከነ ካሌብ ሰዎች ነው የጠፋ ሰው እንዲፈልግ ነበር ምናምን ሲሉት እኔ የጠፋ ሰው አልፈልግም፣ ምን አይነት ሰው ነው ምናምን ሲላቸው የጠፋ ሰው አልፈልግም፣ ምንድን ነው የነ መድብልን ስራ የነ ካሌብን ስራ ጣል እያረክ ነው ማለት ነው። አዲስ ስራ ተገኘ እንዴ ነው? አዲስ ስራ ተገኝቶ አልተገኘም፣ ግን ደግሞ የጠፋ ሰው እኔ መፈለግ አልችልም እያለ ነበረ ማለት ነው። ልጅቷ እንግዲህ ተመልሳ ወደ ቤት መታለች ማለት ነው። ወደ ቤት የመጣችበት ምክንያት ርቧት ነው። የምታውቀው ሰው ስታጣ እንግዲህ ወደ ቤት ስትመለስ ቤቱን አስታውሽ ወደ ቤት ገባሁኝ ያለቻት ማለት ነው። የገባችው እንግዲህ ከነ ኤፍራታ ቤት ነበረ። ሰውየውም አንድ ግቢ ነበረ። ማነው ስሙ? አሻገረ ነው። እሱም አንድ ቤት ነበረ እንግዲህ ግቢ ውስጥ ነበረ። ግን እንዳይዝሽ ለምንድን ነው የመጣሽው? አንቺ ምን ሆነሽ ነው? ደህና ያመለጥሽውን እንዴት እንደዚህ ብለሽ ትመጫለሽ? ሂጂ አሁን ሂጂ ከዚህ ቤት ጥፊ ምናምን ስትላት የምበላው ስጪ ምናምን እያለቻት ነበረ። የምበላው እንግዲህ በስንት መከራ ሰጥታታለች። ምክንያቱም ፈርታለች። እሷም አንደኛ ለእሷ ማዝናላት ነው ይዟታል ብላ ፈርታለች። ሁለተኛ ደግሞ እዛ ቤት ውስጥ እንዲህ ማለት ቢያገኛት አንቺ ነሽ የደበቅሻት ብሎ ደግሞ ሌላ ጣጣ እንዳይመጣባት ስለፈራች ይመስለኛል ዞሮ ምግቡን አብልታ ሸኝታታለች። ልጅቱም ማምለጣለች ይመስለኛል። እንግዲህ ሌላው ሞገስና መድብል ተገናኝተው ነበረ። እንግዲህ ልጅቷ ተመልሳ መጣ ነበር ምናምን ብሎ ስላደረገችው ኤፍራታ ስላደረገችው ነገር ነገረው ማለት ነው። ግን ልጅቷ እንዴት እንደምታሳዝን አሁን ራሱ ውበቱ አልጠፋም እንደዛ እየተንገላታች ምናምን ሲለው ውበት እኮ ከፈጣሪ የሚሰጥ ጸጋ ነው እንዴ ሊጠፋ ይችላል ምናምን ብሎት ነበር ማለት ነው። ግን ለመሆኑ ስሟን አታውቀውም ወይ ሲለው አረ ነግራኛለች፣ ስሟ ሰገን ይባላል ሲለው